ከተረገዘ በኋላ ጤነኛ ልጅ ይዤ እገባለሁ እንጂ ታማሚ ልጅ ይዤ እገባለሁ ማንንም አይልም። እኔ ደግሞ በሰዓቱ ማቀው ስለ ኦቲዝም ነው እንጂ ስለ እንደዚህ አይነት ልጆች አላውቅም። እኔ ጤነኛ ልጅ ይዤ እገባለሁ ብዬ ነበር እንጂ ያሰብኩት ታማሚ ልጅ ይዤ እገባለሁ ብዬ አላሰብኩም። ያ ነገር ካበቃ በኋላ ደግሞ ሰፖርትም የለም ጨረስ በቃ። እሱም የራሱ ነው መሰረት። አሁን ላይ ልጁም በፊት ያውቀው ነበር፣ አሁን ላይ ልጁም አያውቀው። እሱ በእርግጥ ሩቅ አይደለም አቅራቢያችን ነው፣ እንደማይተዋወቅ ሰው እንተላለፋለን። አይደለም ጫማ ለማድረግ ሱሪ ለማድረግ ይቸገራሉ፣ እግሩ ዙሯል። አስተማሪዋን እየደወልኩላት አዋሩት። አንዳንዴ ደግሞ ይዤ ተጫውቶ እንዲመለስ አደርጋለሁ። ቀና ብለህ ያቸው ይሄው ፎቶ ሊያነሳት ነው ፎቶ በአባይ ቴሌቪዥን ወደ እናንተ የሚደርሰው የሰከላ ሾው እንደቀጠለ ነው። ቀጣይ እንግዳዬ ጎበዝ እናት ናት። በሶሻል ሚዲያ ላይ ምናልባት አይታችኋት ይሆናል። ከዚህ ቀደም እኔም አውቃታለሁ። ዛሬ ደግሞ ትንሽ ከልጇ ጋር ትንሽ ቆይታ እዚህ እናደርጋለን። በጣም የሚገርም ስም ነው ያላት፣ ስፈልግ ምህረት። እንዴት እንደወደድኩት ስምሽን! ለየት ያለ ነው። አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስፈልግን አስተዋውቂኝ እስኪ። ማን ናት? ትንሽ ታሪክሽን ለማያውቁ እንደመነሻ እንተዋወቅሽ። ስፈልጋው የሻሎም እናት ናት። ሚዲያ ላይ ብዙ ሰው የሚያውቃት በሻሎም እናት ወይም በልዩ ኬስ ልጅ ማለት ነው ታወቀው። ያንቺ ትውልድ እድገት? እኔ እዚሁ አዲስ አበባ ነው ያደግኩትም የተወለድኩትም አዲስ አበባ ውስጥ ነው እድገቴ። እንግዲህ ከብዙ ሂደት በኋላ ብቻ በልጅነት ወደ ትዳር ገባሽና ዛሬ ያገናኘንን ብዙ ሰዎችም ለአንቺ መታወቂያሽ የሆነውን ሻሎምን አገኘሽ። እንደ ወደ ትዳር ስትገቢ የነበረበትን ሂደት ትንሽ ነገር። ለትዳር ትንሽ ነው ፈጣን ያልኩ ሰው ሆንኩኝ። 16 ዓመት 9ኛ ክፍል ላይ ያለው ነው ወደ ትዳር ዓለም የገባው። ትንሽ ቸኩልኩኝ። አንዳንዴ ልጅነት ብዙ ነገር ይሸውዳልና ወደ ትዳር ዓለም ውስጥ ገባው። ተማሪ ነኝ፣ ብዙ ነገሮች አሉ። ግን ደግሞ ማግቢያ ሰዓት ያልነበረ ገና ትምህርቴን ቁም ነገር መድረስ ባለብኝ ሰዓት ባጭሩ የራሴን ላይፍ ወደ ትዳር ዓለም አስገባሁት። ከበድ ይላል። ትዳር ምን እንደሆነ አላውቀውም። ያው ፍቅር በሚለው ነው እንጂ ስለ ትዳር አላውቅም ነበር በዛ ሰዓት። በዛ ጊዜ እውነትም ወደ ትዳር ራሱ ቤተሰብ ራሱ እንዴት? በተወሰነ ሰዓት ፍቃደኛ አልነበሩ። በሂደት ግን እየለመዱት ሄዱ እንጂ ፍቃደኛ አልነበሩ። ከሱም ከኔም ቤተሰብ ፍቃደኛ አልነበሩ። ግን እኛ ፍላጎት እንትን እያለ ሲሄድ በቃ ተው ያንን ህይወት በቀጠል ጀመረን። እስከ ተወሰነ ሰዓት ትምህርቴን መቀጠል ጀመርኩ እስከ 10ኛ ክፍል። ከዛ በኋላ ወደ ስራ ዓለም ነው የገባሁት። ትዳር እንደዚህ ቀላል አይደለም። ከገባሽ በኋላ ብዙ መስፈርቶች አሉ ቤት ውስጥ የሚሟሉና ያን ጫና ደግሞ እንትን ለማለት ያለኝ አማራጭ ወደ ስራ ገብቼ ራሳችን ሰፖርት ማድረግ ነበር። በሰዓቱ ምንም ባይመስልም እየቆየ ሲታይ ትዳር እንደዚህ እንደሚታይ ዝም ብሎ እንደሚገባበት አይደለም። በተለይ ደግሞ በጣም በልጅነት ነው ትምህርት አቋርጠሽ ትክክለኛውም እንደው የሚባለው 18 እንኳን አልሞላችም። ልጅ ነበርኩ በጣም። የትዳር አጋርሽ ወይም የልጅሽ አባት እኩያሽ ወይስ ከፍ ይላል? አብረን ትምህርት የተማርነው አንድ ትምህርት የተማርነው አንድ ክላስ ውስጥ ከቤስ ፍሬንድነት የቀጠለ ወደ ትዳር ዓለም በዛው ነው የቀጠለው። መጀመሪያ ቤስ ፍሬንድ ነበርን። እሱ ደግሞ ነገሩን ይበልጥ ያከብዳል። ሁለታችሁ ትንንሾች ነበርንና ትዳሩም ያው ሳይገባን ዝም ብለን ነው አብረን ይኖርና። ሻሎም ከዛ በኋላ እንግዲህ ከምን ያህል ጊዜ በኋላ ተወለደ? ልጅ እንዴት ነው የመጣው? ሻሎሜ ከትንሽ አመታቶች አስቆጥሯል። በስራ ዓለም ውስጥ ነበርን እኔም እሱም። እኔ አብዛኛው ጊዜ ፊልድ ላይ ሰራ ነበረ። 10ኛ ክፍል ማትሪክ እንደጨረስኩኝ ቀጥታ ወደ ስራ ዓለም ነው የገባሁትኝ። በአጋጣሚ ትንሽ ቋንቋ እንግሊዘኛ ስለምሞክር ቻይኖች ጋር ስራ ገባሁ። ቻይኖች ጋር ሙያ እንድለምድ የምግብ ስራ እንድለምድ አደረጉኝ። ከአዲስ አበባ ወጣ ብዬ የተሻለ ብር ስለማገኝ ፊልድ ላይ ወጥቼ መስራት ጀመርኩኝ። ከአዲስ አበባ ውጭ ብዙ ጊዜ ቻይኖች ወጥተው ይሰራሉና እነሱ ጋር ምግብ ማብሰል ደሞዝም የተሻለ ማግኘት ስንጀምር ላይፋችን አሪፍ እየሆነ ሄደና ከ4 ከምናምን አመታት በኋላ ነው ሻሎም የተወለደው። በትዳር 4 አመት ከቆየን በኋላ ነው ሻሎም የተወለደው። የመጀመሪያም ብቸኛም ልጅ ነው። የመጀመሪያ ልጃችን ብቸኛም ልጅ ነው። ብቸኛ ልጅ ነው። ልጅ ሲመጣ ደስተኛ ነበር። እርግዝና በርግጥ የሚያቅለሸልሽ ብዙ ነገሮች ነበሩት፣ ግን በጣም ደስተኛ ነበርን። ቤተሰብም ደስተኛ ነበር ሻሎም በመፈጠሩ። እኔም በጣም ደስተኛ ነበርኩኝ። ልጅ ወዳለሁ በጣም ልጅ ያስደስተኛል። እና እርግዝናዬም ደህና ነበር እግዚአብሔር ይመስገን አሪፍ ነበር። እርጉዝኛዬም እየሰራሁኝ ነበርና ደህና አሪፍ ላይ የነበረ ልጅ ነው። በአጋጣሚ ምጥ ላይ ነው ይሄ ክስተት የተፈጠረው። ብዙ ልጆች ላይ ይፈጠራል። ወይ ሽርቷ ይጠጣሉ ወይ ይታፈናሉ። በዛ ሰዓት መጎተት ደግሞ ባኪዩም ይባላልና ሻሎሜ ደግሞ ያጋጠመው የባኪዩም ጉተታው ላይ ነው። ምጥ ረጅም ጊዜ ሲቆይ ያ ነገር ይፈጠራል። በርግጥ ሰርጀሪ መሰራት ይችል ነበረ፣
4 ቀን ሞልቶት ነበር ሻሎሜ። ግን ደግሞ አንድ 4 ቀን ሞልቶታልና በአራተኛው ቀን ቀጥታ ወደ ቫኪዩም ጉተታ ሄደ። ሻሎሜ ኦክሲጅን አጠረው። ቫኪዩሙ ደግሞ ጭንቅላቱ ላይ ጠባሳ አሳረፈበት እና በጣም ከባድ ነበር። ለ1 ወር ኦክሲጅን ላይ ነበር። እርግጥ እኔ እንደዛ አልጠበቅኩም። ጤነኛ ልጅ ልጄ ወደ ስራ ያለም በፊት ወደ ምሰራበት መለሳለው እንጂ እንደዚህ ልጅ የወለደ ሰው ሁሉ እኔ አሁን ላይ ነው የገባኝ። መውለድ ብዙ ሰው ከተረገዘ በኋላ ጤነኛ ልጅ ይዤ እገባለሁ እንጂ ታማሚ ልጅ ይዤ እገባለሁ ማንንም አይልም። እኔ ደግሞ በሰዓቱ ማውቀው ስለ ኦቲዝም ነው እንጂ ስለ እንደዚህ አይነት ልጆች አላቅም። በአደጋ እንደዚህ ነገር እንደሚፈጠር አላቅም ነበር። ከባድ ያደረገብኝ እሱ ነበር። እኔ ጤነኛ ልጅ ይዤ እገባለሁ ብዬ ነበር እንጂ ያሰብኩት ታማሚ ልጅ ይዤ እገባለሁ ብዬ አላሰብኩም። እና ህይወቴን በጣም እያከበደብኝ የመጣው ከዛ በኋላ ነው። ከዛ በፊት እርግዝናሽ ክትትል ታረጊ ነበር? ምንም አይነት ችግር አልነበረም። አልትራሳውንድ ስነሳም አሪፍ እንደሆነ ኪሎን ቆንጆ እንደሆነ ነበር እየተነገረኝ የነበርኩት። የወሊድ ወቅት ላይ ለማዋለድ በተደረገው ነገር ከዛ በኋላ 1 ወር ኦክሲጅን ላይ መቆየት ነበረበት። ከዛ ወደ ቤት መግባት እንዳለብን ተነገረን። በሰዓቱ ሻሎሜ ጡት አይጠባም፣ በትቦ ነበር የሚሰጠው። ከጊዜ በኋላ ግን ጡት መጥባት እንትንም ማለት ጀመረ፣ ድምጽ ማውጣት። ከዛ በፊት ምንም አይነት የለቅሶም የምንም አይነት ድምጽ አልነበረው። ድምጽ ማውጣት ጀመረ። ግን በአጋጣሚ 3 ወሩ ላይ አንዳንድ አይነት ምልክት ማየት ጀመርኩበት። በአንድ በኩል አንገቱ ማዘንበል ጀመረ። እንደዚሁ የሚሽከረከሩ ልጆች የኔ ልጅ አይገላበጥም። ምንም አይነት እንቅስቃሴ አልነበረውም ነበር። ያ ለኔ በጣም ከበድ ያለኝ ሄደ። ምክንያቱም ልጅ የመጀመሪያ ቢሆንም ሰዎች አካባቢ ላይ ያሉ ሰዎች ይሄ ልጅ ትክክል አይደለም እንዲህ አይደለም እያሉኝ ሄዱ። ሕክምና ክትትል ጀመርኩለት። ክትትል ሲጀምርለት ኤምአርአይ መነሳትና ነርቭን ሊኖርበት እንደሚችል ይሄ ነገር ደግሞ ሊፈጠር እንደሚችል እየነገሩኝ ሄዱ። እኔ ስለ ነርቭ ብዙም ነገር በዛ ሰዓት አላቅም ነበርና ቶሎ የሚድንም መሰለኝ። ግን ጊዜ እየቆጠረ ሲሄድ ነገሮች እየተበዱ ሄዱ። እንደማንኛውም ልጅ በጊዜው አልተቀመጠልኝም፣ ዳዴ አላለልኝም ነበር። ከጊዜ ሂደት በኋላ ግን ሕክምና እያደረኩለት ሲሄድ እንትን እያለ ሄደ። እየተሻሻለ መቀመጥ ዳዴ ማለት ጀመረ። ግን ለኔ በዛ ሰዓት የከበደኝ ሽንትና ካካ መቆጣጠር አይችልም። በጊዜ በጣም ከረጅም ሰዓት በኋላ ነው ሽንትና ካካ ካለ ራሱ አጠገቡ ካገኘው በእጁ እንደዚህ አድርጎ ፊቱን ይቀባብኝ ነበር። ያለኔ በጣም ይከብደኝ ነበር። ለምን እኔ ደግሞ በዛ ሰዓት ምን አድርጌያለሁ? ስራ አቆሚያለሁ። ስራ ማቆሜ ደግሞ ኢኮኖሚ በጣም ከባድ እየሆነብኝ ሄደ። በዛ ላይ ሻሎሜ ጡት አይጠባም አልነበረ። ወተት አለ፣ የጣሳ ወተት እስከ 6 ወር የሚጠጡት፣ እሱም መግዛት ለኔ ከባድ እየሆነብኝ ሄደ። ምክንያቱም በፊት እኔ ነበርኩ በብዛት ምሰራ የነበረው፣ እሱ አልነበረም፣ አባቱ አልነበረም። ቤት ውስጥ ነገሮች እየከበዱብኝ ሄዱ። በጣም ከባድ ነበረ። በዛ ሰዓት ጨለመ በቃ። ምክንያቱም እኔ ጤነኛ ልጄ ወደ ስራ ይመለሳለው፣ ወደ ድሮ ቦታ ይመለሳለው ነበር። ያ ሰዓት ግን ለኔ ነገሮች ሁሉ ጠፉብኝ። ከባድ ነበር። የሱ ህመሙም ሕክምናውም እንደዚህ ባለበት ሁኔታ እያላችሁ ደግሞ ከባለቤትሽ ጋር መለያየትም ተፈጠረ። አለመግባባት እየተፈጠረ ሄደ። ማለት ከብዶት ሊሆን ይችላል። ማንኛውም ሰው ልጅ ሲጠብቅ ጤነኛ ልጅ ነው የሚጠብቀው። ያን ነገር ሲፈጠር መግባባታችን እየቀነሰ ሄደ። ኢኮኖሚ የሚያስፈልገናል፣ ዳይፐር ይጠቀማል። እንደዛ ሐኪም ቤት ሄዳለሁ። በፊት ደግሞ እኔ ነበርኩ ማስተዳደር ቤቱን፣ ከሱ የበለጠ እኔ ነበርኩ ጥሩ ገቢ ማገኘት ስለነበርኩኝ ከሱ ጋር ያለን ነገር እየሻከረ ሄደ። ምን እንደሆነ ባልገባኝ ነገር በቃ ወደ ወቀሳ ነገር የኔ ጥፋት እንደሆነ ነገሮች መጡ። እሱ ብቻ አይደለም፣ በቃ አንዳንድ ሰዎች እንደዚህ አይነት ልጅ ስንይዝ የኃጢአታችን ፍሬ ነው የሚመስላቸው። አሁንም አለ ብዙ ሰዎች መንገድ ላይ ሲያዩ ይሄ የኃጢአት ፍሬ ነው፣ እርግማን ነው ይሉናል። እና እኔ ብዙ ጊዜ እንደውም እሱ ነው የሚከብደኝ። ሻሎሜ ደግሞ ያውቃል፣ የሚወራውን በደንብ አድርጎ ነው የሚያውቀው። ያ ነው ለእኔ የሚከፋኝ። እንደውም ከህመሙ በላይ ሲያውቀው እየቆሰለ ይሄዳል፣ ይናደዳል። ብዙ ሰዎች እንደዚህ አይነት ልጆች የሚያውቁ አይመስላቸው። ያ ለእኔ በጣም ያመኛል። እሱ ነው የከበደኝ። ከሱ ጋር በቃ 1 አመት ከምናምን ከሆነ በኋላ ተለያየን። ብቻዬን ልጄን ማሳደግ ጀመርኩ። ያ ለኔ በጣም ከባድ ነበር። እንደ አጋጣሚ ከሱ ጋር ያለው እኔ ተመላላሽ የምሰራበት ቤት ነው። አጠቃላይ እንዲያስገቡኝ ከአባቱ ጋር እንደተለያየው ስነግራቸው ገብቼ እንድኖር ፈቀዱልኝ። ምክንያቱም ክራይ መክፈል አልችልም። እሱን ልጅ ይዤ ያ ነገር ካበቃ በኋላ ደግሞ ሰፖርትም የለም። ጨረስን በቃ። እሱም የራሱን ህይወት መሰረት። እሱ ለኔ ከበደኝ።
ያላጋዥ ማለት ነው። እናንተ ተለያያችሁ? በቃ ምንም አይነት ነገር የለም። አሁን ላይ ልጁም በፊት ያውቀው ነበር፣ አሁን ላይ ልጁም አያውቀውም። እሱ በእርግጥ ሩቅ አይደለም፣ አቅራቢያችን ነው። እንደማይተዋወቅ ሰው እንተላለፋለን። ያማል። የኔ ብቻ አይደለም የሁለታችንም ነበረ። እኔ ብቻ አይደለም፣ ብዙ ሐኪም ቤት ውስጥ የማገኛቸው ሰዎች እንደኔ ናቸው። ትዳራችን ትክክል ባይሆንም በልጅነታችን ብንጋባው ልጅ ደስታችን ሊያመጣው ይገባል እንጂ መጥፊያችን መሆን አልነበረበትም። ግን ምንም ማድረግ እችላለሁ። የኔ ጥፋትም አይደለም። ሁሉም ነገር አንቺ ላይ ወደቀ። ብቻሽን የሻሎምን ሕክምና አለ፣ ሌሎች በጣም ብዙ ወጪዎች አሉ። እንደው ምንድነው ችግሩ? የተፈጠረበትን ምክንያት ሐኪሞች ነግረውሻል? ግን በኋላ ምንድነው አሉሽ? ህመሙን በስም ነግረውሻል? ይሄን ያመመው ይሄን የተፈጠረው ምንድነው የሚያደርገውስ? ጠባሳ ያደረሰበት ነርቭ ነው። ኤምአርአይ ሲነሳ ብዙ ጊዜ በተጎተተበት በኩል ጥላሸት ያሳያል። ኢጂጂ የሚባል ምርመራ ደግሞ አለ። ኢጂጂ ምርመራው ደግሞ የሚጥል በሽታ አምጥቶበታል አሉ። ብዙ ልጆች በመጎተት እና በመታፈን ይሄ ነገር ያጋጥማቸዋል። እና በዛ ሰዓት በቃ ህክምና ማድረግ ይችላል ይሄ ልጅ፣ ህክምናው ደግሞ ለውጥ ያመጣል አሉኝ። እንዳሉትም ለውጥ እያመጣ ሄደ። ብዙ ነገሮች አፉን ማያወራው በስፒች ቴራፒ እንደዚህ ህክምና በቃ ከተለያየም በኋላ ምን ማድረግ ጀመርኩኝ? ትኩረት ወደ ልጄ ማድረግ ጀመርኩኝ። የመንግስት ሐኪሞች እየሄድኩኝ ቴራፒ እንዲያደርግ፣ ስፒች ደግሞ አንዳንድ ዶክተሮች ያግዙኛል። የግል ነው ግን በነፃ እንደዚህ እንዳደረግ እያገዙኝ ስፒቹን መጣ። ሁሉ ነገር ቀስ በቀስ ደረጃ እየኖረ መጣ። ግን እኔ በዛ ሰዓት የሚከብደኝ የማገኘው ደሞዝና ለሱ ማድረግ ያለብኝ ነገር ወጪው አልተመጣጠንም። መድኃኒት እገዛለሁ፣ ዳይፐር መጠቀም አለብኝ። ክራይ ቤት ቢሆን ሽንት ጨርቆች ነገር መጠቀም እችላለሁ። እዛ ጋ ግን ዳይፐር የግድ መጠቀም አለብኝ። በቀን 3-4 ሊሆን ይችላል። የማገኘው ደሞዝና የማልፍበት ነገር በጭራሽ ሊገናኝ አልቻለም። እኔ ረጅም ጊዜ ሻይ በዳቦ እያበላሁ ተቆይቻለሁ። ይጮሃል፣ አይፈልገውም ሻይ በዳቦን ቀይሪልኝ ይለኛል። ግን መቀየር አልችልም። ዳይፐሩን መግዛት ስላለብኝ የሰው ቤት ነው። ከሸተተ ቢሮ አለ፣ ከቢሮ ጎን ነው። በጣም መልካም ሰዎች ናቸው። ፋብሪካ ሆኖ ከታች ቢሮ ነው፣ ከላይ ማሽን የሚሰሩ ሰዎች የሚኖሩበት ነው። እና ደግሞ ድምፁ ጮክ ብሎ የማውራት የመጮክ ባህሪ ያለው፣ ግን ሰዎቹ ተረድተውኛል። በህክምና ውስጥ ሻሎሚ ነርቭ ብቻ አይደለም ያለበት፣ አስም አለበት። ነርቭ ደግሞ የዘር ፍሬውን ወደ ሆዱ የመደበቅ ባህሪ ነበረው። ለሱ ራሱ ረጅም ጊዜ ለሰርጀሪ ህክምና እየጠበቅኩ ነበረ። በእርግጥ ቴራፒ እየሰራ ሲሄድ ፍሬው ተመለሰ። እኔ በፊት ፍሬዎች ምን እንደሆኑ አይገባኝም። እህቶች ነው እንጂ ወንድም ስለሌለኝ ልጅም የመጀመሪያ ነው። ከመሽናቱ በስተቀር የዘር ፍሬ ሆድ ውስጥ ይገባል አላውቅም። አንደኛው የዘር ፍሬ ለረጅም ጊዜ ወደ ሆድ ውስጥ ትገባለችና ሆዱ አካባቢ ከተጫነ ያ ነገር አበቃለት። እና ደግሞ በጣም የከበደኝ ከነርቭ የበለጠ አስም አንዳንዴ በእንዲሁም ይመጣም አለ፣ ከዘርም ይመጣም አለ። የሻሎሚ አስሙ ከዘር ነበርና ከባድ ሆነብኝ። እሱ ነው ብርድ ቅዝቃዜ ምናምን አይሆንም። በኮቪድ ሰዓት ደግሞ ለኔ ያኔ መከራ ሆነብኝ። በጣም መውጣት አልችልም። ከወጣሁኝ አስምና ኮቪዱ አንድ ላይ አይገናኝም። ያ በጣም ከበደኝና አንድ ጊዜ እንደውም ጥቁር አንበሳ አልጋ ይዞ ገብቶ እዛ አካባቢ ኮቪድ ያለበት ተገኘበት ህፃን ልጅ አለ ሲባል ለሊት 9 ሰዓት ወጥቼ መንገድ መሄድ ጀመርኩ። ለምን እዛ ጋር ምን እንደሚፈጠርበት አውቃለሁ። አስሙ ይኸው ከትንፋሹ ጋር ለሚያያዝ እና ያ በጣም ከባድ ነው። ብዙ ጊዜ ለሊት እየተነሳን ሐኪም ቤት እንሄዳለን። አስሙ ሲነሳ ወይ የምትነፋ ሰብታሙል የምትባል መድኃኒት አለች፣ ወይ እሱም ማግኘት አለበት ወይ ኦክሲጅን ማግኘት አለበት። እና ያለኔ በጣም ነገሮችን እያከበደብኝ ብቻዬን ነኝ። ፋብሪካ ውስጥ የሚሰሩ ሰዎች ወደ ቤታቸው የሚሄዱበት ሰዓት አለ። ለብቻዬ ነው ለሊት ጅብ የምታገለው፣ መንገድን የምታገለው። ትራንስፖርት ላይ ነው ይችላል፣ የራይድ ሳንቲም ደግሞ ላይኖረኝ ይችላል። ደሞዜ መጥቶ ለዳይፐርና ለሚጥለው ደግሞ መድኃኒት አለ፣ እሱን ለመግዛት የአስም መድኃኒት ደግሞ የግድ ቤቴ ውስጥ ማስቀመጥ አለብኝ። ያ ነገር የኔን ህይወት እያከበደብኝ ሄደ። በዛ መሀል እኔ ደግሞ እንትን አለኝ፣ በስትረስ ሰውነቴ በጣም ኪሎ ይጨምራል። እሱ በአማማ ቁጥር የኔ ኪሎ እየጨመረ ነው የሚሄደው። ያ የኔን ነገር እያከበደብኝ ሄደ። በእርግጥ ስራ ቦታ ያሉ ሰዎች ሐኪም ቤት ሲሄድ ምናምን ይፈቅዱልኛል፣ ያውቃሉ ያን ሁኔታ። በጣም በአንዳንድ መገፋት ውስጥ አንዳንድ መልካም ነገር አለ፣ እሱን አምናለሁ። ሰዎቹ በጣም ጥሩ ናቸው። ግን በህክምና ውስጥ ለውጥ እያመጣልኝ ሄደ። በጣም ደስ የሚል ለውጥ ነበር ያመጣው። ትምህርት ቤትም ገባ፣ አርፍዶም ቢሆን። ስንት አመቱ ላይ ገባ? የገባው ወደ 6 አመቱ ላይ ነበር ትምህርት የገባልኝ። አርፍዶ ነው
ትምህርት ቤት ማግኘትም ለኔ ከባድ ሆነብኝ። ማለት ቢያወራም ቃላቶቹ ረጅም አይደሉም። ይሄን ፈልጋለሁ ሲል ውሃ ልጠጣ እንጀራ ልብላ በቃ ምልክት ያሳያል። አረፍተ ነገር አይደሉም። ያወራል ግን ረዘም ያሉ ቃላቶች አይደሉም። ለመጠጣት ሲሆን ልጠጣ ይላል፣ ለመታጠብ ሲሆን ጠቢኝ ይለኛል። ለኔ ይገባኛል፣ ለሌላ ሰው ግን ላይገባው ይችላልና እንዳጋጣሚ የነዚህ ልጆች ልዩ ኬዝ ልጆች አብዛኛው ጊዜ ውድ ነው። አካቶ እንዳላስገባው የኔ ልጅ አይደለም አያካትትም። አብዛኛው ጊዜ አካቶ የሚገቡት ኦቲዝሞች ናቸው። ልዩ ፍላጎት ማለት ነው። ነርቭ ብዙ ጊዜ ትምህርት አይገኝላቸው በብዙ ቦታና እሱ ችግር ሆነብኝ። እንዳጋጣሚ አቅራቢያ ያሉ የካቶሊክ ሚሽነሮች ጋር ተቀበሉኝ ከኖርማል ልጆች ጋር በጣም ደስተኛ ሆነ። እኔም ደስተኛ ሆንኩኝ። ትምህርት ቤት ውሎልኝ ሲመጣ ደስ ይላል። ልጅ ኑሮች ትምህርት ቤት አድርሶ እንደመምጣት ደስ የሚል ነገር የለም። ቤት ሲቀር ደግሞ ይጨንቃል አይደለ? እንደምንም ኬጂ2 ደርሶልኝ ነበር። ትምህርት ላይ በጣም ጎበዝ ባይሆንም ፎከስ ባያረግም ግን ትምህርት መሄድ ከልጆቹ ጋር መጫወት ቅዳሜና እሑድ ራሱ ሰጅኝ ይላል። እንደ ጨዋታ ነው ከነሱ ጋር የሚያስበው፣ ያስደስተዋል። ቤት ውስጥ እኔና እሱ ብቻ ስለሆኑ መውጣት ይፈልጋል። ያ ደግሞ ሲቀር ደግሞ ለኔ የሚከብደው ያ ነው። ግን ጌታ ተመስገን ነው ትምህርት ወጥቶልኝ በመምጣቱ አመስግኜ ነበር። ምን ተፈጠረ ከዛ በመሃል ላይ? ብዙ መሻሻሎች ካየሽ በኋላ ነው እንደገና ወደ ኋላ ተመለሰ። 2018 በ8 መስከረም ላይ በ5 ግማሽ ሰዓት ተጀመረ። በ8 ቀን ሙሉ ነበርና ረጅም መንገድ ሻሎሚን ሳራምደው ስለማይፈጥን አንዳንዴ ያዝለው ነበር ወይ ደግሞ ቀስ እያለን እንሄዳለን። አስተማሪዋ ደውላልኝ በ8 ነው ቀን ሙሉ የሚጀምረው በ8 ነው አለች። በ8 ልንሄድ እንደ ማታውኑ እንደ ጉንፋን ነገር አማማው። ጉንፋኑ እኔ በጣም ሲያፍነው አስሙ እንዳይነሳበት በመፍራት አጠገቤ ያለ ክሊኒክ ወስደው ይሄ ነገር ጉንፋን ብቻ አይመስለኝም፣ የጉንፋኑ ማስታገሻ መድኃኒት ልስጥሽና ክትትል በደም ያረግበት ሐኪም ቤቱ ሰጪው አለኝ። ጉንፋን ሳልያለው አልነቃም ነው ያለኝ። ተኝቶም አለመንቃት ነው ያመጣብኝ። አለመንቃቱ ደግሞ እኔ የሆነ ሚጥል በሽታ በፊት ስለነበረበት አንዳንዴ ስለሚጥለው ወደዛም ቀየርኩት። ግን ረጅም ሰዓት ሆነብኝ። ሐኪም ቤት ይዤው ሲሄድ በጣም ዶክተሮቹ ደነገጡና ከበቡኝ። እኔ አልገባኝም። ከዛ ለኔ አልነገሩኝም። ዲስቶኒያ ይላሉ። ዲስቶኒያ እኔ ምን እንደሆነ አላቅም። በተኛበት አለመቅረት ወይ መዝለፍለፍ ብዙ ጊዜ ሰዎች ስትሮክ ነው የሚያውቁት እንጂ ዲስቶኒያ የመጀመሪያ ጊዜ ስሰማ እሱ ላይ ነው። ሐኪም ቤት በመሄድ ብዙ ጊዜ የተለያዩ በሽታዎች ልሰማ እችላለሁ። ዲስቶኒያ ግን አላቅም ነበርና ዲስቶኒያ ይኖርበታል፣ ይሄ ደግሞ ምናልባት በሚጥል መድኃኒት በምንሰጠው ሊሆን ይችላል ብለውኝ አንድ ናሙና ወደ ጀርመን ሀገር እንድልክ አደረጉ። ስልክ በጣም ከባድ ናቸው አንዳንድ ምርመሮች ወደ ውጭ በርግጥ የሚላኩ አንዳንድ ሰዎች አግዘውኝ ነው እንጂ በራሴ አቅም አይደለም የላኩት። ስልክ ውጤቱ ሲመጣ አይደለም ከመድኃኒቱ ጋር የተያዘ አይደለም። ከዛ ጄኔቲክ የሚባል ምርመራ አስመርምሬው አሉ። እሱ ደግሞ ህንድ ነው የሚሄደው ከመቅኔ ላይ ወይ ደግሞ በደም ነው የሚሰጠው። እሱን ለማስመርመር ደግሞ በጣም ወዶ ነብኝ 86500 ነው። እሱም አማራጮችን የየሐኪም ቤቶችን አይቼ ነው እንጂ መጀመሪያ ላይ 100,000 ብር ነበር የተባልኩት። ለኔ ደግሞ ደሞዜ 5,000 ብር ነው። 100,000 ብር ከየት አምጥቼ ነው ማስመረምረው? እሱን 5,000 ባገኝም ያው ከልጄ ጋር ስለምኖር አስፔዛ ራሴን ችዬ ነው የምኖረው። ሰዎች ስለሚያግዙኝ አካባቢ ላይ ያሉ ሰዎች ሻሎሜን በጣም እኛ አካባቢ ያሉ ሰዎች ይወዱታል፣ ያጫወቱታል። በቃ እሱም ደግሞ ከህፃናት አይደለም ሰፈር ውስጥ የሚጫወተው ከትልልቅ ሰዎች ጋር ነው። ያው እኔ 3 ዶስ ቀላቅለው ነው የሚጫወተውና አስመረመርኩት። ከመከራ በኋላ ነው ከአንድ ወር ከምናምን በኋላ ነው ያስመረመርኩት። ዶክተሮቹ እሱን ካላስመረመርሽ ህክምናውን ማድረግ አንችልም፣ ህመሙን ማወቅ አንችልም አሉ። በዛ ማለት ግን ምን አሉኝ? ዲስቶኒያ ፕራይመሪ እና ሰከንዳሪ የሚባል አለ። ፕራይመሪ ከሆነ ከባድ ነው አሉኝ። ግን ሰከንዳሪ ቢሆን እነሱም ለኔ ያን እየተመኙ ነው የሄዱት። ህክምናው በጣም ውድ ስለሆነ እኔም ጸሎት እያረኩ ነበር። ሰከንዳሪ አድርግልኝ ዲስቶኒያ ከሆነ ያው ብዙ ሙቀት ባይኖረኝም ጉግል ሳረግ ስለ ዲስቶኒያ በጣም ከባድና መጥፎ በሽታ ነውና ሙሉ ሰውነት መስል ዳሜጅ ነው የሚያደርገው። አንደበት ይዛል፣ ፊት ያዞራል፣ የሚንቀሳቀሱ ሰዎችን በሙሉ ያበላሻል። ከስትሮክ በላይ ነው ይሄ በሽታ እኔ እንዳየሁት በእኔ ግንዛቤና መድኃኒት ታዘዘለት። በዛ መሃል ያ መድኃኒት የመሰለን ለአንድ ወር ምናምን በቃ እስከዛ ድረስ የሚያድነው ነበር የመሰለኝ። የመጀመሪያ ጊዜ ስንገዛ አንዳንድ መድኃኒት ግራሞቹ መጀመሪያ ቀስ ብሎ ነው ከፍ እያሉ የሚሄዱትና 8,000 ምናምን ብር ተገዛ። ሰው ነው የገዛልኝ፣ የቅርብ የሆኑ ሰዎች ገዙልኝ። በዛም ይቆም ነበር የመሰለኝ። ቀጣይ ሲሄድ ዶሱ አድጓል ተባልኩ። 10,000 ብር ማቆም አይቻልም።
እኔ እንዴት ላድርገው? እና በቃ አካባቢ ያሉ ሰዎች አብሮ አደጎቼ ማገዝ ከሚሰጡኝ ሳንቲም እየገዛን ያ ውጤትንም ሰዎች አግዘውኝ ወደ ህንድ ተልኮ ህንድ ደግሞ 40 ምናምን ቀን ጨርሶ ነው የመጣው። ውጤቱ ሲመጣ 50 ሉክ ነው ፕሪንት ተደርጎ የተሰጠኝ። በጣም እንትን ነበር፣ ከባድ ነበር። እና ገልጬ ሳየው እነሱ ሳያዩት ማየት ጀመርኩ። ለምን ፕራይመሪ እና ሰከንደሪ የሚለውን ቅድሚያ ስለነገሩኝ ጭንቀት ውስጥ ነው የነበርኩት። እየጸለይኩ ነበረ ሰከንደሪ አርግብኝ ፕራይመሪ አታርግብኝ ካለም ፕራይመሪ ከሆነ ምን አሉኝ ውጪ ወጥቶ ነው የሚታከመው። ለኔ ሀገር ውስጥ ያለው ያኛው 10,000 የሚገዛው መድኃኒት ከውጭ ነው የሚመጣውና ሁለት ቦታ ነው እኔ አዲስ አበባ ውስጥ ራሱ ማገኘው። ብዙ ቦታ የለም እሱ መድኃኒት። የሚጠቀሙ ሰዎችም አጋጥሞኝ አያውቅም። እኔ ይሄ ዲስቶኒያ የሚባል ህመም ሰምቼውም አይቼውም አላውቅም። ነርቭ ችግር እንደሚይዝ አውቃለሁ፣ ግን በአንዴ ሰውነት ሙሉ ፖስቸር፣ አንደበት፣ እግር፣ እጅ እንደሚይዝ ባህሪውም እኔ በጣም ይቧጭረኛል፣ ይማታል፣ እንቅልፍ አያስተኛውም፣ እረፍት የለውም። አመጋገብ መዋጥ ላይ ተቸገርኩኝ። ፊቱ የሆነ ሰዓት ጠብቆ ሙሉ ይዞራል፣ አይኑ ይጠናገራል። ያ ነገር ለኔ በቃ ጭልምልምልምልም አለብኝና ውጤቱን ሳየው ያ እንደሆነ ሳቅ ደነገጥኩኝ በጣም። ምክንያቱም አይደለም ውጪ ሀገር ውስጥ መድኃኒት እየገዛው እኔ እሱን ማብላት ማጠጣት ራሱ ከብዶኛል። ትራንስፖርት አለ ሐኪም ቤት ይዤው ሲሄድ ብዙ ጊዜ እንደውም ትራንስፖርት ላይ አዝዬው ሲሄድ ሻሎም የጤነኛ ነው የሚመስለውና አውቄ ማዝል የሚመስላቸው ሰዎች አሉ። በዛ ልክም ደግሞ መልካም ሰዎች አሉ እንደዚህ አይቶኝ ገብቷቸው ትራንስፖርት የሚከፍሉልኝ አይዞሽ አንቺ ጋር አይደለም ያለው ነገር የሚሉኝ ሰዎች አሉ። ግን አንዳንዴ ያ ችግር ያለብሽ ደግሞ ሰዎች የሆነ አይነት አንግል ሲያሳዩሽ ይከብዳል። እኔ እንደውም ብዙ ጊዜ በጣም የሚለኝ እንትን ለምጄዋለሁ ምንም አይመስለኝም እሱም ለምዶታል የሚልበት ቀንም አለ። እነሱ ሲሉ ይደግመዋል፣ ጨዋታ ነው የሚመስለው። በዛ ውስጥ ግን ለኔ በጣም የከበደኝ የምንኖርበት ቤት ከፍታ ስላለው ተማሪዎች ሲሄዱ ያያል፣ ተንበርክኮ ያያል እና ጫማ አርጊልኝና ትምህርት ቤት ልጅ ይለኛል እና አይደለም ጫማ ለማድረግ ሱሪ ለማድረግ እቸገራለሁ። እግሩ ዙሯል። ትምህርት ቤት ስብሳይችን ቦርሳዬን ስጭኝ ይለኛልና አስተማሪዋን እየደወልኩላት አዋሩት። አንዳንዴ ደግሞ ይዤው ተጫውቶ እንዲመለስ አደርጋለሁ። ግን ይዤው ልክ ሲሄድ ወይ አስተማሪዎችን ይማታል ወይ ተማሪ ይመታብኛል። እና ተማሪ ደግሞ ከተመታ ማንንም ወላጅ ልጁ እንዲመታበት አይፈልግም። ደግሞ ልክ ዲስቶኒያ ከተፈጠረ በኋላ ያካውንት የነበሩ ኖርማል ዶክተሮች አይደሉም ሲነሮች ነበሩ፣ ቦርድ ላይ የሚሰሩ ትልልቅ ዶክተሮች ናቸውና ይሄን ህክምና ሀገር ውስጥ ማድረግ አንችልም። ይሄ ህክምና ማድረግ የሚችለው ቱርክ ወይ ህንድ ነው። ቱርክ የተሻለ ህክምና ነው። በዛ ሰዓት ደግሞ ምናምን 60,000 ዶላር እኔ ስለ ዶላር የማውቀው ነገር የለኝም። 60,000 ዶላር ነው አሉ። ከስንት ጊዜ በፊት ነው ይሄ? ከ5 ወር በፊት 60,000 ዶላር። አዎ ኬስ ሰመሪ ብለው ጻፉልኝ። ኬስ ሰመሪ ማለት ከልጅነቱ ጀምሮ ምን ድረስ እንደታከመ አሁን ምን ላይ እንዳለ የሚል ነው። ይሄን ይዘሽ የሚያግዝሽ ሰዎች ካገኘሽ እንዲታከም አድርጊ፣ አለበለዛ ከዚህ የባሰ ነገሩ ይሄዳል። ህመሙ ደግሞ ልክ እንደ ኦቲስቲክ ቤቢራቸውን የሚቀይራል አይደል? ወደዛ እየቀየረው ነው የሚሄደው። ለምን ይማታል፣ ይቧጨራል፣ ይጮሃል። በዛ መሀል ውስጥ እነሱ ምን አደርጉልኝ? የሚጥለው መድኃኒት ቀየሩልኝ። እንቅልፍ ረፍት እንዳደረገ እኔ ረፍት አጣው። ስራዬ ደግሞ ሊስተጓጎል ነው። እኔ ካልሰራው መጠለያም ሆነ ስራም እዛው አንድ ቦታ ነው የሰጡኝና ዶክተሮች በጣም ይረዱኛል። እሱ መድኃኒት ልክ እንደሰጡት ረፍት ይሰጠዋል፣ እንዲተኛ ያደርገዋል። የሚጥለው በእርግጥ ውጤቱ ላይ ነው እንጂ የሚያሳየው አቁሞለታል፣ መድኃኒቱ ተቆጣጥሮለታል። ግን ዲስቶኒያ ምን በቃ ቀን በቀን ለውጣለሁ፣ ቀን በቀን አዳዲስ ነገር። አንዳንዴ እጁን እግሩን በጣም እንዲሁ ጥርጥር ያደረገውና ልብስ ማልበስ እቸገራለሁ፣ ማዘል እቸገራለሁ። በዛ ሰዓት ደግሞ እኔ ረጅም ሰዓት እያዘልኩ ሲሄድ ምን ተፈጠረ? እኔ አሁን በዚህ በኩል አለኝ እንደዚህ ይንቀሳቀስ እንጂ ይበላኛል፣ ያቃጥለኛል። ረጅም መንገድ ሲሄድ እግሬ ከመሬት ላይ አልላቀቅም ይለኛል እና ብርድ ነው እያልኩኝ ትንሽ ጊዜ ቆየሁበት። የሆነ ሰዓት ላይ በጣም መንገድ ላይ እየሄድኩኝ እሱን አዝየው እንትን ማለት ጀመርኩ። ቀይጂ ሲሄድ መልቀቅ ጀመረ። መልቀቅ ሲጀምር አቅራቤ አለርት ቅርብ ነው ለኔ ህክምና ሐኪሞች ጋር ሲሄድ ደም ግፊት፣ ስኳር እንደዚህ ነገሮች ሊሆኑ ይችላሉ አሉኝ። ልክ ኤክስሬ ስነሳ ግን መጨፍለቅ የሚባል የነርቭ ህመም እኔንም አመመኝ። ይሄ ደግሞ ለኔ ምን እያመጣብኝ ሄደ? እሱም መሸከም ካልቻልኩ ነገሮች እየከበዱኝ ሄዱ። ስራ መስራት ካልቻልኩ እየወለወልኩኝ ሙሉ ያውን ይለቀዋል። እጅሽ መያዝ አዎ ሰዓቱን አላቆም። አሁን እንደዚህ ኖርማል ነው፣ ድንገት ነው የሚፈጠረው። እና ምን አሉኝ? ቴራፒ አዘዙልኝ እስከ 3 ወር። አሁን 3ኛ ወር የሚሆነው መስከረም ላይ ነው።
እስከ 3 ወር ለውጥ ካልመጣ ኤምአርአይ ተነሻሉኝና አቅም እንደሌለኝ ሲያውቁ በሰርጀሪ ሰዓት ኤምአርአይ ትነሻለሽ። አሁን ግን የተነሳሁት ኤክስሬ ነው። ምን አሉኝ? ሰርጀሪ ታደርጊያለሽ። ሰርጀሪ ደግሞ እኔ ካደረኩኝ ሻሎሜን ባለበት ሁኔታ ማንንም አይዝልኝ። ማንም አይደለም ለአንድ ቀን ሰርጀሪ ቀርቶ አንዳንድ አጋጣሚ አንዳንድ ሁኔታዎች ተፈጥሮ ሲፈጠር አብሮኝ የሚሰሩ ፋብሪካ ያሉ ልጆች የሚይዙታሉ። በጣም መልካም ሰዎች አሉ። ግን ለኔ ከበደኝ ለሌላ ሰው መሆን አይችልም። እኔም ያለውበት እኔ ከወደቅኩኝ ራሱ የሚያነሳ የለም። ጤነኛ ልጅ ካለሽ ቤተሰብም ቢሆን ቤት ውስጥ የሆነ ነገር ያግዘናል፣ ስጋችን ነው በማለት ይይዙታል። አልፈርድም ሰዎች ላይ። ለኔ ከበደኝ ለሌላ ሰው አይቀልም እና ይሄ ነገር መጣ። እነሱ ደግሞ አሁን ቦርዱ እያለኝ ያለው ከሀገር ወጥቶ መታከም አለበት ጻፉልኝ። በሱ ሶሻል ሚዲያ ላይ በራሴ በቲክቶክ እንደዚህ አንዳንድ ሚዲያዎች ላይ መሄድ ጀመርኩኝ። ግን ደግሞ ይሄ ማግኘት አልችልም። አሁን ላይ ደግሞ ቦርዱ አንድ አይደለም ዶክተር የሚወስነው ይለያሉ። ዳይሬክተሮች እንዲህ ቦርዶች ይወስናሉ። ወሰነልኝ፣ ተጻፈልኝ። 80,000 $፣ ደርሷል ተባልኩ። በ5 ወር ጊዜ ውስጥ $20 ጨመረ። እኔ ስለምንዛሬ በእርግጥ ምንም ማውቀው ነገር የለኝም። አይደለም 20,000 እኔ እሱን ምንም ማድረግ አቅቶኛል። አሁን ላይ መሸከም አቅቶኛል። ማበላው ደግሞ ተቀየረብኝ። በፊት ያኝካል ትንሽም ቢሆን ያኝከ ይውጣል። አሁን ላይ ግን እንደዛ አይደለም። ማኘክ አይችልም። ትንት አለበት። እንዴት ላድርግ? ይሄ ራሱ ከብዶኛል። አይደለም እኔ ያንን ማሳከም ቀርቶ አንዳንዴ የሚከብደው ሰው በጤና ተይዞብሽ ሚሸጥ የሚለወጥ ንብረት የለኝ። እኔ ገና ነኝ። ምንም ነገር ማውቀው ነገር የለኝም። ሻሎሜ ከተፈጠረ በኋላ ደህና የምሰራው ሰው በቃ ህይወቴ ምስቅልቅል አለ። ከባድ ነው የሆነብኝ። ቀና ብለህ ያቸው ይሄው ፎቶ ሊያነሳክ ነው። ፎቶ እንድትነሳ ሰላም ልበልህ ልሳመህ ይቻላል። ሰላም ብሏል። ስንት ዓመት ሞላው? 9 ዓመት ነው። ህክምናው እንዳለ አለ። በጣም ትልቅ ገንዘብ ነው። እሱን ያው በጣም የብዙ ሰዎችን ርብርብ የሚፈልግ ነው። ትንሽ ብር አይደለም። ከዛ ውጪ ግን አሁንም ቢሆን ከዛም ድረስ ደግሞ የሚያስፈልጉሽ ነገሮች አሉ። በጥቅሉ ግን ህክምናውን ጨምሮ የሚቸግሩሽ ነገሮች ምንድን ናቸው? አሁን ላይ መድኃኒቶች ናቸው። አሁን የሚወስደው መድኃኒት ለዲስቶኒያ ብቻ 2 አይነት መድኃኒት ይወስዳል። እንደውም ቅድም አልገለጽኩልሽም እንጂ ሻሎሜ ሽንቱን ብቻ ነው መሽናት በኖርማል የሚችለው እንጂ ሌላ ካካ መጠቀም የሚችለው በኪኒን ነው። መድኃኒት ሰጥቼው ነው ያለበዛ አይልም። ያን ኢፌክት ደግሞ የሚያመጣበት መድኃኒቱ ጥቅም እንዳላቸውም ሳይድ ኢፌክት አላቸው። ያነዛን መድኃኒቶች ካቆመ ደግሞ እንደማይሆን ነግሮኛል። አንዳንድ መድኃኒቶች ዝም ብሎ ማቆም አይችልም አይደለ? አሁን ሻሎሜ ይፈልገ እንትን ቢል መድኃኒት ካልተጠቀመ ሽንት ቤት መጠቀም አይችልም። ሽንቱን ብቻ ነው መሽናት የሚችለው እና የመድኃኒቱ 4 አይነት መድኃኒት ማለት ነው ጥቅም የሚጥል አለ። የዲስቶኒያው ደግሞ 2 አይነት መድኃኒት እንወስደዋል። አንዱ ከውጭ አለ። ያ በጣም ለኔ ከባድ ነው። አስሙ አሁን ላይ ደህና ነው። ሽታዎች ምናምን እጠነቀቅለታለሁ እና ደግሞ ከ7 ዓመቱ በኋላ አስሙ ትንሽ እየቀነሰ ሄደ። አለም የለም የሚለውን ደግሞ ለማወቅ ሻሎሜ አፉን ማለት አለበት። በእንደዚህ አይነት መሳሪያዎች ስለሆነ የሚመረመረው ማወቅ አይቻልም። አለም የለም የሚለውን ደግሞ ማወቅ አልችልም። ልክ ሲያማው ነው ልታቂ ሲያማው ያው ሲያፍነው ድምጽ ሲር የሚል ድምጽ አለ። ማሳለያን ሲያመጣ ብቻ ነው ማውቅ። አሁን ላይ እሱ አይደለም የቸገረው። በቃ ሽንት ቤት መጠቀም አይችልም። ሽንት ቤት መጡ ደግሞ አንዳንድ ጊዜ መድኃኒት ሁሉ ላይሰራልኝ ይችላል። እነሱ ጥቁር አንበሳ ያዘዙልኝ መድኃኒት አለ ለሽንት ቤት እንድጠቀም። አረንጓዴ ምግቦችን ደግሞ ፈልጌ ብሰጠው እሱ እንትን አይልም። እኔ ብሰጠው መመገብ አይፈልግም። ማኘክ አይችልም። አሁን አይችልም። አፉ ማኘክ አይችልም። ማኘክ ቢችል አደርግለታለሁ። ፈጭቼ ምናምን ባረግ ደግሞ የምግብ ፍላጎት በራሱ ፍላጎት ካልሆነ አይበላልኝም። በፍላጎቱ ስለሆነ የሚበላልኝ አረንጓዴ ምግቦች መስጠት ስለማልችል ያለው አማራጭ በኪኒን ነው ሽንት ቤት መጠቀም የሚችለው። አሁን በማኘክ በትክክል መመገብ ይችል ነበር። እንደገና በፊት ይሄ አዲስ እንደ አዲስ ነው የሆነበት። ነገሮች እየከበዱ ነው የሄዱት። ስለዚህ መድኃኒት በቀን ውስጥ ነው የሚወስደው። እነዚህ መድኃኒቶች በቀን 3 ነው። እንደ በሂሳብ ሲሰላ በወር ምን ያህል ይመጣል? ለዲስቶኒያው ብቻ አንደኛውን አማኑኤል ነው ማገኘው። ስሙ ስለሚከብደኝ ነው እንጂ ከዲስቶኒያ ጋር የሚወሰድ ነው። እሱን አንዳንዴ አሁን እስከ 2,000 ብር ውስጥ ገዛዋለሁ። አማኑኤል ቅናሽ ስለማገኝ ነው፣ ጥቁር አንበሳ ስለሌለ። በዛ መሀል ደግሞ ከተፋው
አንዳንዴ ሊተፋው ይችላል መጨመር ያን ሊተፋውን እንትን ብዬ ሌላ መኖር ሲጨመርበት ብሩ ገንዘቡ እየጨመረ ይሄዳል። የሚጥለውም በእርግጥ አብዛኛው ጊዜ ጥቁር አንበሳ አገኘዋለሁ በጤና መድን ያጣሁት ግን ተመልሼ እሱንም በሳንቲም የመግዛት ነገር ያ ማለት ከኔ ጋር ምንም ነገር አይገናኝም። ከባድ ነው የሚሆነው። እሺ በቃም ፍቅር በጣም እናበዛባው ነው። እንቅልፉም ስለመጣ ነው እኔን ወደ ማቀፍ ሄደ። እሺ ስለዚህ እዚህ ላይ ማለት የምንችለው ነገር እንግዲህ ገቢዋን ነግራናለች። የዕለቱ መድኃኒት በጣም ብዙ ወጪዎች ናቸው እዚህ ጋር ያሉት። ይሄ ሁሉ እንዳለ ሆነው ደግሞ $80,000 ሕክምና ነው የሚያስፈልገው። የጋራ ርብርብ በብዛት ይፈልጋል። ምክንያቱም ትልቅ ብር የተጠየቀችው እናት ገቢዋን ደግሞ ነግራናለች፣ እናውቃለን። አላቅም ይሄ ቻሌንጅ የምታሰባስቡ የምታመቻቹ ሰዎችም ሌሎችም እባካችሁ ተጋግዘን ሻሎምዬን ወደ ቀደመ ጤናው እንዲመለስ እሷም ጤና ችግሮቿ እየተባባሱ ነውና የተሻለ ነገር እንዲኖር ልጇን ማገዝ እንድትችል እናግዛት። አካውንት አለሽ? እንደው ለጊዜያዊ ነገር እንኳን በምንድነው አሁን ድጋፍ እያገኘሻለሽ? አካውንት እኔ ከዚህ ቀደም አንድ የመንፈሳዊ ፕሮግራም ላይ ቀርቤ ነበር። እዛ አካውንቴ ላይ እዛ ላይ ባስገቡልኝ የተወሰኑ ሰዎች ሳንቲም አግዘውኝ ነበረ። ስለዚህ እሷን ማግኘት የምትችሉበትን አድራሻ አካውንትም ሌሎች ነገሮችም እናስቀምጣለን። እኛም እንደ ሚዲያ ሁሉም ያቅሙንም ያደርጋል። እኛም ሚዲያውም የራሱን አቅም በሚችለው አቅም የራሱን ድርሻ ይወጣል። ግን ይሄ በቀላል የሚሆን ስላልሆነ የሁላችንንም ርብርብ ይፈልጋል። ተተባበሩን አካላት እዚህ ላይ እባካችሁ አግዙንና ሻሎምዬንና እንደግፈው። የምትጨምሪው ለመጨረሻ ማለት የምትፈልጊው ነገር ካለ? አላው እኔ አሁን ስለከበደኝ እኔ እንኳን የሆነ ነገር ብሆን ምንም ነገር የለም ድርጅት ውስጥ እንኳን ወስዶ ለመስጠት እኮ ካጠገቤ ሰው ያስፈልጋል። ማንም ስለሌለኝ እኔ እንኳን በመንግስት ሕክምና እዛው መስራት እንደሚችሉ ነግረውኛል። ግን እኔ የሆነ ነገር ኮንኩኝ እሱም ደግሞ የሆነ ነገር ከባድ ስለሆነ ብትችሉ የኢትዮጵያ ሕዝቦች ያውቃሉ ግዴታው አይደለም ማንም ሰው ግን ራርተውልኝ ሻሎሜን ቢያድኑልኝ በቃ ነገ ትልቅ ደረጃ እንደሚደርስ አምናለሁ። ምክንያቱም ነገሮችን ስለሚያውቅ ተባበሩኝ፣ ልጄ እንዲታከም አግዙኝ። እኛ ጋር በመምጣትሽ የምናመሰግንበት እንዲሆን ሌሎችም ደግሞ ተባብረው ተረባርበው የሚያግዙሽ እንዲሆን እመኛለሁ። ይሄንን ዝግጅት እባካችሁ ያያችሁ በሙሉ ያቅማችሁን አድርጉ። አባይ ቴሌቪዥን የተወሰነች ነገር የራሱን ድርሻ እዚህ ጋር ያደርጋልና እቺ እንደው ማስጀመሪያ ናት። በጣም ትንሽ ነገር ናት ግን እኛ የምንችለውን እናስጀምራለን። እንደ ግለሰብ ደግሞ ሁላችንም እንቀጥል። ትንሽ 50 ሎሚ የምትለው አባባል ብዙ ጊዜ ተጠቅመንባት እናውቃለን። ስለዚህ እሷን እንሞክራለን። እንግዲህ እቺ ትንሽ ማስጀመሪያ ናት። አመሰግናለሁ። ተባረኩልኝ። ቁጭ የሁላችንም ድጋፍና ርብርብ ያስፈልጋል። ከስራ አካውንቷንም ስልኳንም አድራሻ እሷን ማግኘት የምትችሉበትን በሙሉ እናስቀምጣለን። ማገዝ የምትፈልጉ በሙሉ ያቅማችሁን። አነሰ በጣም ብዙ ህዝቦች ነን በነገራችን ላይ የኛ ርብርብ በጣም ለውጥ ያመጣል። ከዛ ውጪ ይሄ ሌሎች እንዴት አድርገን ይሄንን ገንዘብ እናሰባስብ እንዴት እናግዛት የሚለውንም የምታውቁ እባካችሁ አባይ ቴሌቪዥን እኛንም ኮንታክት አድርጉንና ነገሮችን እናስተካክል። ሻሎምዬን እናቱንም ደህና እናድርግ። ሰከላ ይቀጥላል። አብራችሁ ነው። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመዝገቡ። አባይ ቲቪ የኢትዮጵያ ምርጥ